ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሮብ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቡዕ ካፍ ዳሌት በኤሉል ታፍሽን ፔሄ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ሴፕቴምበር 17 ቀን 2025 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር መስከረም 7 ቀን 2018 ዓ.ም። የቴክኒክ ባለሙያችን ቶም ሄሌድ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ እዛም ወቅታዊ ዘገባና ከአድማጮች ጋር በተለያዩ ርዕሰ ጉዳዮች ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤልን የኢኮኖሚ ጥንካሬ አስመልክተው የገለጹት ሀሳብ መነጋገሪያ መሆኑን ተከትሎ ትናንት ምሽት ጉዳዩ ጋዜጣዊ መግለጫ ሰጡ። የአዛ ከተማ ነዋሪዎች ወደ ከተማዋ ደቡባዊ አቅጣጫ ለማምለጥ ሙከራ ቢያደርጉም በተፈጠረው ከባድ የተሽከርካሪዎች መጨናነቅ ምክንያት መውጣት አለመቻላቸውን ምንጮች ከቦታው ገለጹ። ጃፓን አሁን ላይ ለፍልስጤም ሀገር መቋቋም እውቅና እንደማትሰጥ አስታወቀች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በድርጅቱ አጠቃላይ ጉባኤ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ለማነጋገር እንደሚፈልጉ ገለጹ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የአዛ ከተማ ነዋሪዎች ወደ ደቡባዊ አቅጣጫ ለማምለጥ ሙከራ ቢያደርጉም በተፈጠረው ከባድ የተሽከርካሪዎች መጨናነቅ ምክንያት መውጣት አለመቻላቸውን ምንጮች ከቦታው ገለጹ። የአዛ ነዋሪዎች ከተማዋን ለቀው እንዲወጡ በተፈቀደላቸው መተላለፊያ በኩል በተፈጠረው የተሽከርካሪዎች ከባድ መጨናነቅ አካባቢውን ለቀው ለመሸሸት አስቸጋሪ እንደሆነባቸውና መልቀቅ የሚፈልግ ሁሉ ከከተማዋ እስኪወጣ ድረስ መከላከያ ሰራዊቱ ወደ ከተማዋ የሚያደርገውን ግስጋሴ እንዲያዘገየው ጥያቄ ማቅረባቸው ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤልን ኢኮኖሚ ጥንካሬ አስመልክተው የገለጹት ሀሳብ መነጋገሪያ መሆኑን ተከትሎ ትናንት ምሽት በጉዳዩ ጋዜጣዊ መግለጫ ሰጡ። ኔታንያሁ ለጋዜጠኞች በሰጡት መግለጫ የእስራኤል ኢኮኖሚ ባለፉት 10 ዓመታት ዓለምን እንዳስደነቀና በተለይ ደግሞ ላለፉት 2 ዓመታት ጦርነት እያካሄድን ባለንበት ጊዜ ዓለምን ያስገረመ መሆኑን ገልጸው ምጣኔ ሀብታችን በጣም ጠንካራ እንደሆነና ሙሉ እምነትም አለኝ ማለታቸው ተገልጿል። ኔታንያሁ በተጨማሪም የእስራኤል የመከላከያ ኢንዱስትሪዎች ሰራዊቱን በማስታጠቅ ሁኔታ ከሌሎች ሀገራት ጥገኝነት ነፃ ማድረግ አስፈላጊ መሆኑንም አሳስበዋል። የእስራኤል መከላከያ ሰራዊት ወደ ጋዛ ሰርጥ እግረኛ ሰራዊት ማስገባቱን ተከትሎ ሐማስ ለድርድር በጠረጴዛ ዙሪያ ለመቀመጥ ያለውን አማራጭ እንደማይቃወም ተገለጸ። እስራኤል ምንም እንኳን የሐማስ አመራሮችን ለመደምሰስ ሙከራ ብታደርግም መከላከያ ሰራዊቱ የአዛን ከተማ ለመቆጣጠር ሰፊ እንቅስቃሴ በመጀመሩ ምክንያት እስካሁን በነበረው የድርድር ስልት ሳይሆን ጦርነቱን ለማስቆም በአዲስ የድርድር መንገድ ለመወያየት ሀሳብ ያቀርባል ተብሎ እንደሚጠበቅ የተለያዩ ምንጮች ገልጸዋል። ሁለቱን ወገኖች የትኛው ሀገር ሊያደራድር እንደሚችል ተጨማሪ ጥያቄ መነሳቱን የ11ኛው ቴሌቪዥን ጣቢያ ዘጋቢ ጨምሮ ገልጿል። በሃይፋ ከተማ በግለሰቦች መካከል በተፈጠረ ግጭት አንድ የ19 ዓመት ወጣት በጩቤ ተወግቶ ሕይወቱ ማለፉ ታወቀ። ወጣቱ በከባድ ሁኔታ ቆስሎ ለሕክምና እርዳታ ወደ ራምባም ሆስፒታል ከተወሰደ በኋላ ሕይወቱ ማለፉን ከደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሐማስ ጋር ለድርድር ያለውን አጋጣሚ ክፍት አድርጎ የጋዛን ከተማ ቀስ በቀስ መቆጣጠር እንደሚያስፈልግ ያቀረቡትን ጥያቄ እስራኤል ተቀበለች ተባለ። እስራኤል በምታካሄደው የጌዲዮን ሰረገሎች በተባለው ሁለተኛው ክፍል ወታደራዊ ዘመቻ ላይ የአሜሪካ መንግስት ምንም አይነት ገደብ አለመጣሉ ተገልጿል። ከዚህ ጋር ተያይዞ ሐማስ ወደ ድርድር ይመለሳል የሚል ተስፋ
የሚለው ተስፋ አጠራጣሪ መሆኑን ምንጮች ጨምረው ገልጸዋል። በሌላ ዜና ፕሬዝዳንት ዶናልድ ትራምፕ ሐማስ የተጠለፉ ዜጎችን እንደ መከላከያ ከለላ አድርጎ ሊጠቀምባቸው ማሰቡን አስመልክተው እንዲህ ብለዋል። I hear Hamas is trying to use the old human shield deal, and if they do that, they're going to be in big trouble. ሐማስ በአሮጌ አጠቃቀም ዘዴ ሰዎችን ከለላ አድርጎ እንደ መከላከያ ሊጠቀምባቸው እየሞከረ መሆኑን ሰምቻለሁ። ይህን ካደረጉ ከባድ ችግር ውስጥ ይገባሉ ብለዋል። ሐማስ የተጠለፉ ሰዎችን እንደ መከላከያ ሊጠቀምባቸው ማሰቡን የ11ኛው ቴሌቪዥን ጣቢያ ዘጋቢ ኤልኦር ለቢ አስተላልፏል። ጃፓን አሁን ላይ ለፍልስጤም ሀገር መቋቋም እውቅና እንደማትሰጥ አስታወቀች ተባለ። ጃፓን ለፍልስጤም ሀገር እውቅና የማትሰጠው ከአሜሪካ ጋር ያላትን ግንኙነት ላለማበላሸት እንደሆነ አሳሂ የተባለው የሀገሪቱ ጋዜጣ የመንግስት ባለስልጣናትን ዋቢ አድርጎ ዘግቧል። በተጨማሪም በሚቀጥለው ሰኞ በተባበሩት መንግስታት ድርጅት በሚያካሄደው ጉባኤ የጃፓኑ ጠቅላይ ሚኒስትር እንደማይሳተፉ ተገልጿል። ጃፓን ለፍልስጤም ሀገር እውቅና እንዳትሰጥ አሜሪካ ዲፕሎማሲያዊ ጫና ማድረጓን ኪዮዶ የተባለው ጋዜጣ የዘገበ ሲሆን በተቃራኒ የፈረንሳዩ የውጭ ጉዳይ ሚኒስትር ደግሞ የጃፓኑ አቻቸውን ለፍልስጤም ሀገር እውቅና እንዲሰጡ ከፍተኛ ጥረት አድርገው እንደነበር ተገልጿል። የተባበሩት መንግስታት ድርጅት በሚቀጥለው ሰኞ በሚያካሄደው ጉባኤ ሁለት ሀገራት ለሁለት ህዝቦች በሚለው ሀሳብ ላይ ይወያያል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በድርጅቱ አጠቃላይ ጉባኤ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁን አግኝተው ለማነጋገር እንደሚፈልጉ ገለጹ ተባለ። ጉተሬሽ ከጉባኤው ጎን ለጎን ከሌሎች ሀገራት መሪዎች ጋር እየተገናኙ ውይይት የሚያካሂዱ ሲሆን ኔታንያሁን በዚህ መንገድ ማግኘት እንደሚፈልጉ ተናግረዋል ተብሏል። Of course, according to the rules, I will inform, if that is the case, the International Criminal Court. But the gravity of the situation in Israel and the occupied Palestinian territories, more than just that. ጉተሬሽ ኔታንያሁ ከእርሳቸው ጋር የሚወያዩ ከሆነ በደንቡ መሰረት ለዓለም አቀፍ ወንጀለኞች ፍርድ ቤት አስታውቃለሁ ያሉ ሲሆን በእስራኤልና በኃይል በተያዙ አካባቢዎች የተፈጠረውን ሁኔታ መባባሱን ተከትሎ መወያየታችንን ትክክል ሊያደርገው ይችላል ብለዋል በኒውዮርክ ለጋዜጠኞች በሰጡት መግለጫ። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ እስከፊታችን አርብ ድረስ ከሰነበተው ጋር ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴልአቪቭ 30፣ በሃይፋ 28፣ በጽፋትና በብኤርሸባ 31፣ በቤት ሻአን 36፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። አድማጮቻችን ወደ ቀጣይ ዝግጅት ለመተላለፍ የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቡቸውን ዋና ዋና ዘገባዎች ባጭሩ ወደ እናንተው እናደርሳለን። ሮብ መስከረም 17 ቀን 2025 ዓ.ም ለዝግጅት ክፍላችን የደረሱት እንደተለመደው አራቱ ዋና ዋና ጋዜጦች ናቸው። አራቱም ጋዜጦች ኢዲዮት አህሮኖት፣ ማዕሪብ፣ ሃሬጽ እና እስራኤል አየሁም ትኩረት አድርገው የዘገቡት የእስራኤል መከላከያ ሰራዊት የጋዛ ከተማን ሙሉ በሙሉ ለመቆጣጠር እያካሄደ ያለው የጊዲዮን ሰረገሎች ቁጥር 2 የተሰኘውን ዘመቻ ነው። እስራኤል በጦርነቱ ያስቀመጠቻቸውን 3 ግቦች ለማሳካት ጦርነቱን ማስፋፋት የግድ ስለሆነባት እግረኛ ጦሯን ወደ ከተማዋ ወደ ጋዛ በማስገባት ሐማስን ለመደምሰስና የተጠለፉ ዜጎችን ለማስመለስ ትኩረት እያደረገች መሆኑን አራቱም ጋዜጦች በዛሬው ዘገባቸው ትኩረት አድርገው አቅርበዋል። የሃሬጽ ጋዜጣ የእስራኤል መከላከያ ሰራዊት ወደ ጋዛ ከተማ ጠልቆ ገባ። የእስራኤል ጦር ወደ ጋዛ ከተማ የገባው በሺዎች የሚቆጠሩ ፍልስጤማውያን በከተማዋ እያሉ ነው። ቀያቸውን ያለቀቁ በርካቶች እዛ ከተማ ውስጥ ይገኛሉ። ከ350 ሺህ በላይ ግን ቤታቸውን ለቀው ወደ ሌላ ቦታ መዘዋወራቸውን የጦሩ ቃል አቀባይ ገልጸዋል ብሏል ጋዜጣው። የምድሩ ጦር እንቅስቃሴ በቅርብ ቀናት ውስጥ የበለጠ ይስፋፋል። ያም ሆኖ ለተጠለፉ ዜጎች አደጋው አሁንም አለ በማለት
የመከላከያ ሰራዊትን የጋዛ ከተማ እንቅስቃሴ ዘግቧል። የጋዛ የጤና ጥበቃ ምንጮች እንደጠቆሙት ደግሞ በእስራኤል የጦርነት ማስፋፋት ሂደት በአስሮች የሚቆጠሩ ፍልስጤማውያን መገደላቸውን ገልጸዋል። ሐሬጽ ዘገባውን በመቀጠል ጠቅላይ ሚኒስትር ናታንያሁ ጦርነቱን በተመለከተ በሰጡት መግለጫ ዓላማው ሐማስን ማንበርከክና የጋዛ ጦርነቱ በሚካሄድባቸው አካባቢዎች የሚገኙ ፍልስጤማውያንን ከቦታቸው እንዲለቁ ማድረግ ነው በማለት ተናግረዋል። ይሁን እንጂ የተጠለፉ ዜጎችን በመግለጫቸው አላስታወሱም ብሏል ሐሬጽ በዛሬ ዘገባው። ሌላው የሐሬጽ ጋዜጣ የዘገበው በተባበሩት መንግስታት ድርጅት ስር የጋዛ ሰርጥን ጦርነት ለመመርመር የተቋቋመው ኮሚቴ እስራኤል በጋዛ የህዝብ ግድያ እየፈጸመች ነው በማለት ሪፖርት አቅርቧል። እስራኤል ግን የተባበሩት መንግስታት ድርጅትን ውንጀላ ተቃውማለች። ተጨባጩን ሁኔታ ያላገናዘበና እስራኤልን ለመወንጀል የታቀደ ነው በማለት ነቅፋለች ብሏል ጋዜጣው። የማዕሪፍ ጋዜጣም በጋዛ ከተማ የሚካሄደውን ጦርነት ሰፊ ቦታ ሰጥቶ ዘግቧል። የእስራኤል መከላከያ ሰራዊት የጋዛ ከተማን መቆጣጠር ጀምሯል። በዚህ ምክንያትም በሺዎች የሚቆጠሩ ፍልስጤማውያን ቤታቸውን እንዲለቁ ይደረጋል በማለት ዘግቧል። የጦሩ ቃል አቀባይ ሐማስ ድርጅት ሰላማዊ ዜጎችንና የታገቱ ዜጎችን መከላከያ አድርጎ ይዟል። ይህ ደግሞ በወታደራዊ ታሪክ ትልቁ ሁኔታ ነው ብለዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር በጦርነቱ ምክንያት ከጠቅላይ ሚኒስትር ናታንያሁ ጋር የሀሳብ ልዩነት እንዳላቸው ኤታማዦር ሹሙ በጦርነቱ ያሉ ስጋቶችን የመናገር ግዴታ አለብኝ ማለታቸውና ማስረዳታቸው ማዕሪፍ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ባስመለከተ ሲናገሩ ሐማስና ተባባሪዎቹ ሰላማዊ ዜጎችን መከላከያ አድርገው ከያዙ የገሃነም በሮች ይከፈቱባቸዋል በማለት ተናግረዋል ብሏል። የታጋች ዜጎች ቤተሰቦች በበኩላቸው በጋዛ ሰርጥ የሚካሄደውን ጦርነት ተቃውመዋል። ጠቅላይ ሚኒስትር ናታንያሁ በልጆቻችን ላይ ጥቃት እንዲፈጸም ትዕዛዝ አስተላልፈዋል በማለት ተቃውሟቸውን ማሰማታቸውን ማዕሪፍ በዘገባው ተመልክቷል። የታጋች ቤተሰቦች ጠቅላይ ሚኒስትር ናታንያሁ ጦርነቱን እስኪያቆሙ ድረስ በኢየሩሳሌም ከሳቸው መኖሪያ ቤት ፊት ለፊት የድንኳን ቤት ሰርተን እንቆያለን ማለታቸውንም ጋዜጣው ጨምሮ ዘግቧል። የኢዲዮት አህሮኖት ጋዜጣ በበኩሉ በመሐላዛ በሚል የመከላከያ ሰራዊቱ የጋዛን ከተማ ሙሉ በሙሉ ለመቆጣጠር ግስጋሴ ላይ መሆኑን ዘግቧል። የእስራኤል መከላከያ ሰራዊት ለወራት ሲዘጋጅ ከቆየ በኋላ የእስራኤል እግረኛ ጦር የታንከኛውን ክፍል በመያዝ የጊዲዮን ሰረገሎች ቁጥር 2 የተሰኘውን የጦር ዘመቻ መጀመሩን፣ የእስራኤል አየር ኃይልም ለምድር ጦሩ ድጋፍ የሽብርተኞችን መዋቅሮችን እያጠቃ መሆኑና ጦሩ ትልቁ ፈተና ነው ብሎ የገመተው የተጠለፉ ዜጎች ይገኙባቸዋል በተባሉ አካባቢዎች ላይ ወታደራዊ እርምጃ መውሰዱ ነው ብሏል ጋዜጣው። ሌላው የእስራኤል ጦር ስጋት ነው ብሎ ከሚጠብቃቸው ነገሮች አንዱ የጦር ዘመቻው እየተካሄደ ባለበት ወቅት ሐማስ ወታደር ለመጥለፍ ጥረት ያደርጋል የሚለው ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር ጦርነቱን በተመለከተ ትላንት ምሽት ወቅታዊ ጋዜጣዊ መግለጫ ሰጥተዋል። ለፖለቲካ አመራሩም ያለውን ስጋት አብራርተዋል። ጠቅላይ ሚኒስትር ናታንያሁ ለኤታማዦር ሹሙ በሰጡት ምላሽ ሁልጊዜም የሚያወላውል አካል ይኖራል በማለት ጦሩ የታዘዘውን መፈጸም እንዳለበት ለኢያል ዛሚር ማሳሰቢያ መልስ መስጠታቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። እስራኤል የጋዛ ሰርጥ ጦርነቱን በመቀጠሏ ምክንያት ያሉ ፈተናዎችና በዝምታ ሊታለፉ የማይችሉ ጉዳዮች በሚል የኢዲዮት አህሮኖት ጋዜጣ እንደዘገበው ከሆነ የአውሮፓ ህብረት እስራኤል ከሀገራቱ ጋር ያላትን የምጣኔ ሀብት ትብብር ለማቆም እየጠየቀና እየመከረ መሆኑና ይህም ለእስራኤል አሉታዊ ተጽዕኖ የሚያመጣ መሆኑን ዘግቧል። እስራኤል ከፍተኛ ትምህርት ተቋማት ከሌሎች ዓለማት የትምህርት ተቋማት ጋር የሚያደርጉትን ትብብር ለማቋረጥም ጥሪዎች እየቀረቡ መሆኑ ተጨምሮ ተገልጿል። በጦርነቱ ምክንያት በእስራኤል ላይ የጦር መሳሪያ ግዥ እገዳ የሚያደርጉ ሀገራት ቁጥር እየጨመረ መሄዱንና እስራኤል ለሌሎች ሀገራት የጦር መሳሪያዎችና ወታደራዊ ቁሳቁሶችን ለመሸጥ የተስማማችባቸው ትልልቅ ውሎች አደጋ ውስጥ መሆናቸውን ጠቅላይ ሚኒስትር ናታንያሁ ማመናቸውን በእስራኤል መከላከያ ሰራዊት ያገለገሉና የሚያገለግሉ አካላት ወደ ውጭ ሀገራት ለጉብኝትና ስራ ሲሄዱ በየሀገራቱ ደህንነት ጥበቃ አካላት ክስ ሊመሰረትባቸውና ምርመራ ሊደረግባቸው ይችላል የሚል ስጋት መኖሩን የኢዲዮት አህሮኖት ጋዜጣ ዘግቧል። ሌላው ጋዜጣው ከጦርነቱ ጋር በተያያዘ ዛሬ ዘገበው የእስራኤል መከላከያ ሰራዊት ከአሁን በፊት ከጦሩ የተሰናበቱና
በኢብራይስጡ ፕቶር እየተባለ የሚጠራውን የማገልገል ግዴታ የለባችሁም የተባሉ 27,000 ተጠባባቂ ወታደሮችን መከላከያ ሰራዊቱ ወደ አገልግሎት መመለሱን የኢዲዮት አህሮኖት ጋዜጣ ካቀረባቸው ዘገባዎች መካከል አንዱ ነው። የእስራኤል ሀዮም ጋዜጣን በበኩሉ የሽብርተኛውን ሐማስ ዋና ከተማ ጋዛን ለመቆጣጠር የጊዲዮን ሰረገሎች ቁጥር 2 የጦር ዘመቻ መጀመሩን፣ 2 ቋሚ የጦር ክፍሎች ወደ አዛ ከተማ መግባታቸውን፣ ሌላ ተጨማሪ የጦር ክፍል በቅርቡ ወደ አዛ ከተማ የሚገባ መሆኑን ዘግቦ የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናንት ጀነራል ኢያል ዛሚር በጋዛ ከተማ የተጀመረው የጦር ዘመቻ ዋና ዓላማ የጦርነቱን መጨረሻ ለማቅረብ ነው ብሏል። ባዛ የሐማስ ድርጅትን ሲመራ የነበረው ያህያ ሲንዋርን የተካው በምድር ዋሻዎች ተደብቆ ይገኛል የሚል ግምት እንዳለ፣ ከእርሱ ጋርም ቢያንስ 2500 አሸባሪዎች ይኖራሉ ተብሎ የሚገመት መሆኑን የእስራኤል ሀዮም ጋዜጣ ዘግቧል። ሌላው የማዕሪብ ጋዜጣ የዘገበው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጦርነቱ ምክንያት እስራኤል በኢኮኖሚው በኩል ከዓለም ልትገለል የምትችልበት ሁኔታ ሊኖር ይችላል ብለው በተናገሩት ዙሪያ ብዙ ትችቶች መቅረባቸውን ምክንያት በማድረግ ኔታንያሁ የማረጋጊያ መግለጫ አውጥተዋል። እኔ እንደማስበው ሁኔታውን ያለመረዳት ችግር ነበረበት በማለት የእስራኤል ምጣኔ ሀብት ጠንካራ መሆኑን፣ ኔታንያሁ የእስራኤል ምጣኔ ሀብት ከዓለም ሁሉ ጠንካራ መሆኑን፣ በተለይ ባለፉት 2 አስርት ዓመታት እስራኤል ጠንካራ ኢኮኖሚ ስታራምድ መቆየቷን፣ ባለፉት 2 ዓመታት ጦርነቱ እየተካሄደም ምጣኔ ሀብቷ በጣም ጥሩ መሆኑን ገልጿል። የገንዘብ ሚኒስትር በጻለል ስሞትሪችም በተመሳሳይ ሁኔታ የእስራኤል ምጣኔ ሀብት በጥሩ ሁኔታ ላይ የሚገኝ መሆኑን ገልጸዋል። ይሁን እንጂ ጦርነቱ ባለፉት 2 ዓመታት በቢሊዮን የሚቆጠር ገንዘብ ሀገሪቱን ማስወጣቱ ይታወሳል በማለት ማዕሪብ በዛሬ ዘገባው በሰፊው ተመልክቷል። ሌላው ማዕሪብ የዘገበው ጊዲጎቭ የተባለው ድምፃዊ የአልኮል መጠጥ ጠጥቶ መኪና አሽከርክሯል ተብሎ ተጠርጥሯል። የጊዲጎቭ መኪና በአያሎን ጎዳና ሲሽከረከር በነበረበት ወቅት ከ10 መኪናዎች ጋር መጋጨቱን የጊዲጎቭ የመንጃ ፍቃድ ለ60 ቀናት አገልግሎት ላይ እንዳይውል ታግዷል። በጉዳዩ ለትራፊክ ፖሊስ ቃሉ እንዲሰጥ ጊዲጎቭ ቢጠራም አልተገኘም በማለት ማዕሪብ ዘግቧል። ጋዜጦች ዛሬ ካቀረቡት ዘገባ መካከል የቀድሞው ሚኒስትርና የጦር ኃይሎች ኤታማዦር ሹም ጋዲ አይዘንኮት አዲስ የፖለቲካ ፓርቲ ማቋቋማቸውን ትላንት በይፋ አስታውቀዋል። አዲሱ ፓርቲያቸውም ያሻር ኢም አይዘንኮት የተሰኘ ነው። ከአይዘንኮት ጋር በቀጥታ የሚል ሲሆን ከእሳቸው ጋር 120 የሚሆኑ ሰዎች አብረው እንዳሉ፣ ታዋቂ ሰዎች በምጣኔ ሀብቱ በውትድርናው የሰሩ አብረው እንዳሉ ተጠቅሷል። አይዘንኮት ከቤኒ ጋንጽ ጋር በመሆን በማህኒያ ማምላክቲ ፓርቲ ስር አገልግለዋል። በጦሩም ኤታማዦር ሹም ሆነው አገልግለዋል። በዚህ ጦርነት ልጃቸው ተሰውቷል። ከቤኒ ጋንጽ ጋር በነበሩበት ወቅት ብዙም ውጤታማ ፖለቲከኛ አልነበሩም። አሁን እንደገና የራሳቸውን ፓርቲ አቋቁመው ታዋቂ ሰዎችን በስራቸው ይዘዋል ብለዋል ጋዜጦች። ሌላው ታዋቂው የሆሊውድ ተዋናይና ፊልም አዘጋጅ የኦስካር ተሸላሚው ሮበርት ሬድፎርድ ከዚህ ዓለም በ89 ዓመቱ ተለይቷል፣ በሞቷል። ሮበርት በአሜሪካ የሲኒማ ዘርፍ የሲኒማ ታሪክ ብዙ ስራዎችን የሰራና የሆሊውድ ኮከብ የተሰኘ አንቱ የተሰኘ ባለሙያ ነበር ብለዋል ጋዜጦች። ሌላው የኢላት ከተማ የምጣኔ ሀብት ችግር ያለባት መሆኑን የመንግስት መስሪያ ቤቶች ዋና ተቆጣጣሪው በሪፖርታቸው ገልጸዋል። መንግስት ለኢላት ከተማ የበጀት ድጎማ ለማድረግ ቃል ቢገባም ብዙ ተፈጻሚ አልሆነም። ኢላት በቱሪዝም ዘርፍ የምትተዳደር ከተማ በመሆኗ ይህ እንቅስቃሴዋ ከቆመ ከተማዋ በኢኮኖሚ ችግር ውስጥ የምትገባ መሆኑን የእስራኤል ሀዮም ጋዜጣ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ